የብሩክን ሀብል ለቢኒ ስጦታ ሰጠችው። ቢኒ ግራ ተጋባ። ግራ ያጋባች ቢኒም ግራ ይግባው። ባይዘዊ ውዶች፣ የጨረቃ ፋሚሊዎች የምወዳችሁ የሆነ ቻናል ከፍታ ነበር። በአዲሷ ቻናል የመጣችው ልጅ ማለት ነው። እኔ የምላችሁ ነገር እሷ ቤት ያለ መሄድ ማቤት መሄድ ከፈለጋችሁ ቢኒያም ጋር ሲቀጥል፣ ሁለቱም ውሸት ነው የሚሰሩት። ሁሉም ውሸት ነው የሚያወሩት። ገባችሁ? የምን ሀብል የምናምን ተጠንቅቅ በማርያም የምትሉ እህቶች አላችሁ። ከመግባታችሁ ደግሞ የምታነቅሱ እህቶች አላችሁ። ቤትሽስ የምትሉ አላችሁ። ደግሞ ለቢኒያም ጀግና ጎበዝ የምትሉት እያበረታታችሁት ቢኒያም እያለች አፏን እየከፈተች ነው። የእኔ ሚስቴች ግን እንደው አደራ አደራ ያረቢ ለምን ብሩክን እንዳያስጨንቁ ሀይሚዬና ብሩክን ለምን ይሄ ቻናሏ ወቻውር ምናምን ያስፈልጋታል። አዲስ ነው የከፈተችው። ስለዚህ ለቻናሌ ብላ እንዳያስጨንቋቸው ማለት ነው። እንደዚህ ድራማ አንድ ላይ እንዳይሰሩ። እኔ እኮ ቤቷ ባትመጣ ብዙም አያስጨንቅም ነበር። ያረቢ ከልደት በኋላ በሆነ እንግዲህ እች ልጅ የት እናንሳት? አንቺ ዘልዛላ ባለጌ ማለት ነው። ከምር በጣም ከባድ ነው። ማወቅ በጣም ጓጉሳችኋል። ማወቅ ትፈልጋላችሁ የዚህ ነገር ዲኤንኤ መጨረሻ ማወቅ አንፈልግም። ለምን አንቺ ዘልዛላ። ሲጀመር ብሩቄ አያቅሽም። ለድራማ ነው፣ ለፕራንክ ነው። እንደነሱስና እንደነኒንዳ አንቺ መሀይም መሆንሽን አላወቀም። በስመ ቡታጅራ የአገሬ ልጅ ናት። እስቲ እንስራ ብሎ ነው። ጠይብ አንቺ ማለት በጣም የምታሳፍሪ ነሽ፣ ሴት አሰዳቢ። ስለዚህ ማወቅ አንፈልግም ውዶች። 100% ይሄ ነገር ውሸት ነው፣ ውሸት ነው፣ በፍጹም ውሸት ነው። እንትን እንዳትሉ እንዳታምኑ ማለት ነው እህቶቼ ማለት ነው። የፈለገ እኔ 100% ነው ከመጀመሪያው ነው የምምለው አንድ ነገር ማወራው ማለት ነው። ከመጀመሪያው ከረብሻው ጀምሮ ብሩክ እዩ ምናምን ሲመጡ እየሰማችሁ ነው። በዛ ሰዓት በረብሻው ሰዓትም እዩ የምታወሩ ቻናል ነው ውሸት ነው። አሁን ደግሞ ይኸው አዲስ ቻናል ለማ ከፈተች፣ እኛን ታሳብደናለች። ለምን 4000 ሰዓት ያስፈልጋታል። ገባችሁ? 4000 ሰዓት ያስፈልጋታል። ስለዚህ በጣም አስቸጋሪ ነው። ኖርማል ነው፣ ችግር ውዶች። አካውንቷ ደግሞ ኔቨር አይዘጋም። አንደኛ ነገር ራሷ ቪዲዮ እየወጣች የምትሰራው የሰው ቪዲዮ አጭንም። ገባችሁ? ኔቨር ግን ወይ ለመሸጥ አስባ ወይ ደግሞ ይመለሳል። ከ3 ወር በኋላ 15 ቀን ካለፈው ይመለሳል። ውሸቷን ነው። ገባችሁ? እኛ ስለ አካውንቷም አይመለከተንም። ወይኔ ይች ልጅ ቢቻል አንቺን ነው አፍሽን መዝጋት። አካውንት ቢዘጋ አካውንት ይከፈታል። አንቺን ነው ስታናድሽ ተንከሲስ። ባይዘዊ ፕራንክ እና ድራማ ጀምረው እሷ ዛሬም በእኛ ላይ ድራማ እየሰራች ነው። ድራማ እየሰራች ሰዓቷን ልትሞላ ማለት ነው። ጨምላቃ እና ወደ ራስሽ ተመለሽ። የብሩክን ስም አትጥሪ። ለሀይሚዬ ክብር ይኑርሽ፣ ለሴት ልጅ ክብር ይኑርሽ። ተከበሪ። ጣርቻለሁ። የኤዲኤንኤ ጉዳይ መውጣት ባይፈልግም እንደምንም ብለሽ ለእኛ ታደርሻለሽ። ምን አይነት እንደው ተንከሲስ ነሽ? ሲጀመር ዲኤንኤ ፋይል አይደግማችሁም? እኔ ግን ቡታጅራ ምን አይነት ሀገር ነው? ከምር እኔ አሁን ዛሬ ብታየው ያኔ እኔ ሩታ እርጉዞና ስትመጣ ቪዲዮ አለማየት የቪዲዮ ሰርቻለሁ። በዘር ለገበሬ ታስታውሳላችሁ። አደራ ልጅሽን እንዳታመጭ ሚዲያ ላይ ስል ዛሬ አብርሽ ተውት። ልጁን አይኑን ምን እንዳረጉት ብታዩ ቲክቶክ ላይ። እኔ ቡታጅራ ላይ የሚሰሩት ስራ በጣም ነው የሚያሳፍረው። ይቅርታ ውዶቼ፣ ያው ሰው ስለተኛ ድምፄ ትንሽ እንትን ብሏል፣ ያስብሏል ማለት ነው። እንዳይቀሰቀሱ ነው። የተኛ ህፃን ልጅ ካለ የአንቲ ሶት ነው ይሉኛል። ኦ ማይ ጋድ። እና እጁን አለ ስራሽን ይስጥሽ፣ ሴት አሰዳቢ። ክብርሽ ይኖርሽ። መጀመሪያ ክብር ለኦዲየንስ ይኖርሽ። ትክክል። ሌላው ደግሞ አረቢን የተጠንቀቅ። እነሱ ተነጋግረው ነው ውዶቼ። ጨረቃ ፋሚሊዎች አሁን ይላችሁ ዝም ብላችሁ አዳምጡኝ። አሁን ዝም ብሎ የሚጫነው ቤት የት ነው? እዩ ቤት ነው። ሞኔታይዝ እስከምትሆን ማለት ነው። ገባችሁ? ለምን? እሷ ለድራማዋ ነው። እናንተ አተለቃቅሱ። ቢኒ ተጠንቀቅ የምትሉ ደግሞ እሱም አንድ ላይ ነው የሚሰራው። አንደኛ ነገሩ ሁሉ የሚያመጣው እሱ ነው። እንደውም እንትን በልኩ አድርጉት። መሰሪውን ፕራንክ መሰሪውን ድራማ አስተማሪ ካልሆነ
አንቺ የምትከበሪበት ምንም አይነት ነገር የለም። ለምን አንቺ ማለት ዘልዛላ ነሽ። ከየት እንደመጣሽ አይታወቅም። ለድራማ መጣሽ ብሩኬ፣ ፕራንክ ሰራችሁ፣ ሀላስ በሰላም መሸኘት እና ህዝቡ ላይ ጨረቃ ፋሚሊዎቹ ላይ ለምን ትጫወቻለሽ? እኛ ገብቶናል። አንቺ እንደዚህ የምትጨመላለቂው እንዲህ የምታስጠይው እንዲህ ሴትነትሽን ያረከሽበት ምክንያት እኔ አንደርስታንድ ነው። ድራማ ነው። እንኳን አንቺ ቢኒያም ድራማ ነው የሚሰራብን። ቢኒያም የሚሰራው ፕራንክ ድራማ ነው ሁለታችሁ የምትሰሩት። እንደናንተ መሀይም መስለናቸዋል እናንተ ድንጋዮች ማለት ነው። ለነገሩ ማን የተማራለ ቡታጅራ ላይ ሁሉ በዝሙት ቪዲዮ ነው። ሀሚትዬና ብሩኬ ብቻ ሲቀሩ ሁሉ በዝሙት ቪዲዮ ነው። በተነካካ አስቀያሚ ዘጌዎች ማለት ነው። መጨረቅ ላለመናገር ለራሳችሁ ስትሉ ለእኔ አይደለም። ምንም አይነት እንትን ፕሮፋይላችሁ ሌላ፣ ውስጣችሁ ሌላ፣ ላዮቹ ሌላ። አንቺ ምንድን ነው የምታስተላልፈው? ዝሙት ነው ይበሉ። ማንንም እንደማልሰማ በደንብ አድርገ ያስተላልፉት። ፕራንክ አስተማሪ አይደለም፣ ዝሙት ነው። ስለዚህ ዝሙትን እንቃወማለን። ሲቀጥል ደግሞ የብሩክን ስም አትጥሪ። ብሩክ ማለት የሀይሚዬ ነው። ስለዚህ ለሴት ልጅ ክብር ይኑርሽ ማለት ነው። ገባሽ? ለሀይሚ ክብር ይኑርሽ። እንዴ አንድ ሰው ከወዶች አታ ድራማም ቢሆን አንድ ላይ እየሰሩ አይደለም። አሁን ሁለቱም የሚሰሩት ፕራንክ ነው። እዚህ ጋር እዩና ቢኒያም ግን ከነ ብሩኬ ጋር እየሰሩ አይደለም። ስለዚህ ቢያንስ ለሀይሚ ሪስፔክት ያስፈልጋል። ለሴቷ ልጅ ጨምላቃ አስቀያሚ ብሩኬ ፍቅር ጥያቄ በቃ አንስቷል። ፍቅረኛውን አሳውቋል በሚዲያ ላይ። አንቺ ምን ቤት ነሽ? እንደዚህ አይነት ፕራንክ፣ እንደዚህ አይነት ድራማ፣ እንደዚህ አይነት ዝሙት ስጥፈርላላዚም አላ ይዞሽት። ሌላ ምን እላለሁ? ያለብህን ነገር መርጠህ ካልሰማ ህይወትን በስ ቢኒያም ማለት ደግሞ ሴት ነው ወንድ? እንደዚህ አይነት ጅላንፎ ድራማ ቁም። እንደ ወንድ ልጅ ቆፍጠን በል፣ ቆፍጠን በል እንደ ወንድ ልጅ። አታ ድራማን ብትሰራ ሲጀመር ተነጋግራችሁ ነው እየሰራችሁ ያሉት። ማንም ፋራ የለም። እናንተ ናችሁ ፋራ እንዴ! የመዳም ቀመም እኮ እኛ መጫወቻ አደረጉን። ጅላንፎች። ቢኒያም ጅላንፎ ማለት ነው። ምክንያቱም አይደለም ምንሽን አታድርጊ። ማንንም ጅላንፎ ርዕሱ ምን ብላችሁ ነው የተጻፋችሁት? ብሩክን ስም አትጥሩ። ብሩክ ማይጠራ ከሆነ ለሴት ልጅ ክብር ካላችሁ፣ ለሀይሚዬ ክብር ካላችሁ የብሩክን ስም አትጥሩ። ለሚስቱ ክብር ካላላችሁ። ከዛ ወዲያ ግን እኛም አንመጣም። ብሩክ ማትል ከሆነ ለምን እንመጣለን እኛ? ሪሊዮን ነው። ለምንስ ትሰደባለች? ስለዚህ በራሳችሁ ፕራንክ ስሩ። ሲቀጥል ደግሞ አረ ቢኒ ተጠንቀቅ የምትሉት እሱ ነው ድራማው የሚያካሄደው። ይሄ ጅላንፎ ደደብ ማለት ነው። እሱ ላይ ነው እንደውም ኤክስ ማድረገው። እሱ ነው ድራማው የሚያካሄደው። በማርያም ምናምን አትበሉ እናንተ። እዚህ ጋር የሚሰሩት የሚጨመላለቁት ዝም ብለው ነው። እቺ እከክ ልደቱንማ ላታስውለን ነው እኮ። በግ ከብት ናት። እቺ ሳር መስጠት ነው ለሷ። ክብር ይኑርሽ። መጀመሪያ ተጠንቅቅ አትበሉት። እሱ ራሱ ጅላንፎ ደባሪ ባለጌተ ክደች ቀፎ ናት። እና ውዶቼ እንዳትደግፏት። እሷ አሁን እየሰማችሁን ከሆነ ዝም ብላ ነው የምትተረከከው። ነገ ደግሞ ሌላ ርዕስ ብሩኬ እንዲህ ብላ ነው የምትመጣው። ሪሊው ነው። ለምን መሰላችሁ? እንደነገርኳችሁ ይህን ቻናሏን ሞኔታይዝ ማድረግ ትፈልጋለች። ገባችሁ? ለምን? ለሰዓቷ ማለት ነው። ሰዓቷ እስከሚሞላ እኛ እናብዳለን ማለት ነው። ቪዲዮን እንደው የሚያነሳት ነገር ያንስ ጊዜው እስኪደርስ እሱን ቀርቶ እኔ ማንንም የኔ ማድረግ እችላለሁ አይደለም? እሱ እንኳን እሱ ማንንም የኔ ማድረግ እችላለሁ። አንተ ደግሞ ጅላንፎ ሜንሽን አታድርጊ ምናምን አይነን ጨፍን አንድ ነገር ልሰጥ ነው ትለዋለች። ደግሞ መታታሉትን አታሉ ሁለት ጅላንፎች ጅላጅሎች ማለት ነው። ሲጀመር የምሰሩት ነገር ሁሉ መጥፎ ኮሜንት ጻፉባት። ከምር ዩቲዩብ እኮ ኮሜንት ያነባል። እና እንደዚህ አይነት ፕራንክ የለም። ይሄ ማለት ዝሙት ነው። ፕራንኩ ትምህርት ሰጪ አይደለም። ስለዚህ እኔ ራሴ እንቃወማለን ማለት ነው። በቃ ይሄ አይዲያ ቀይሪ።
ክስክስ ያደረገችለት አስመሰለች ማለት ነው። በጣም አሳፋሪ ናት። በጣም በጣም ነው የሚያሳፍሩት። እች ጨምላቃች ዘልዛላ ማለት ሴት አሰዳቢ ሰው ለዶላር 40 ቀን መተሽ ሽንት ቤት አታጥቢም? ትናንትና ምን መስለሽ ነበር ስናይሽ ማለት ነው። እንደዚህ ክብርሽን ዝቅ ከምታደርጊ መተሽ እንደኛ አትሰሪም? ጨምላቃ ስብ ያምራል። አንተ ጅላንፎ የመጀመሪያሽ ነው። አንተ ነህ የምታሳያት። ሁለቱም ተነጋግረው ውዶቼ፣ አትሸወዱ። ቢኒ ተጠንቀቅ ምናምን አትበሉት፣ ዘጊዎች ማለት ነው። የምር በጣም ነው የማመሰግነው እና ውዶቼ። ወይኔ የሀይሚዬ ልደት ብቻ በሰላም ይለፍ። ከዛን ወዲያ ችግር የለም ከምር። በቃ በዚህ ከቀጠለች አስፈሪ ነው ውዶቼ። እንደመሰላችሁ አስፈሪ ነው የምለው። ፕራንክ ነው። አዎ ፕራንክ እና ድራማ ነው። ግን እንደውም ከአሁን ተዋለች እያልኩ ነበር። ጭራሹኑ ብሩኬ ብላ ጽፋ ትምጣ። አንተ ዘጊ አስቀያሚ። ሲጀመር አንተ ራስን ልፍስፍስ ነክ፣ ልፍስፍስ ማለት ነው። እንደዚህ አይነት ፕራንክ እንደዚህ አይነት ድራማ ታይቶም ተሰምቶም የማይታወቅ። ስለዚህ ውዶቼ እችን ዘልዛላ ቦታ አትስጧት። እንደዚህ አይነት ድራማ የለም። ይሄ ዝሙት ነው። እች ርካሽ ናት ሲጀመር ማለት ነው። ሴት አሰዳቢ